السلام عليكم ورحمة الله وبركاته ودنا يتكبراتشو تملكاتشوቻችን የኢደል አድሃ የአረፋ በዓል ልዩ ዝግጅትን በድሬ ላይ ተገኝተን ድሬን እያስጎበኘን በድሬዳዋ የተለያዩ ፕሮግራሞችን አዘጋጅተን ወደናንተ ለማድረስ እነሆ ድሬ ላይ ተገኝተናል። ድሬዳዋ ተገኝተናል። በርካታ ታሪካዊ ነገሮች አሏት ድሬ ላይ እየተዘዋወርን እዚህ ጋር እንደዚህ አለ፣ እዚህ ቦታ እንደዚህ ስትመጡ እንግዳ እንዳትሆኑ ቤተኛ እንድትሆኑ ሁሉንም ነገር የምናሳያችሁ ይሆናል ማለት ነው። ኢዳችሁን ከኛ ጋር አሳልፉ። ምንም ፈታ ያለ ጊዜ ቆይታ ይኖራችኋል። ሀያት ከማልና ጀማል አህመድ ፕሮግራሙን ደግሞ ወደ እናንተ እያደረስን አብረናችሁ ቆይታ እናደርጋለን። ለጋሃሬ ነው ምንጀምረው። እንግዲህ አብራችሁ ነው። አንድ የሚያስጎበኝን ሰው እንጥራ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ዒድ ሙባረክ፣ ዒድ ሙባረክ። ሰላም ናችሁ? እንኳን ወደ በረሃ ንግስት ከተማ ድሬዳዋ በሰላም መጣችሁ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ድሬ እንዴት ነች? ድሬው ከኢድ ጋር ደምቃ ፈታ ብላ ነው። ፀሐይዋም ደግሞ ኢድ ሙባረክ እያለች ነው። ተመልካቾቻችንን እስቲ ታዋወቅልን። እሺ፣ አመሰግናለሁ። እኔ ፊላ አህመድ ሐሰን እባላለሁ። የድሬዳዋ ተወላጅ ነኝ። ፊላ በነገራችን ላይ ዛሬ ድሬዳዋ ላይ ተገኝተን ይሄንን ልዩ በዓል ወደ እናንተ እንድናደርስ በደንብ ትልቁን ትብብር ካረገልን ሰዎች መካከል አንዱ ነው። በዚህ አጋጣሚ በጣም እናመሰግናለን። ፊላ ራስን በደንብ ያስተዋወቅ አይመስለኝም። ስሙ ራሱ ግራ ገባኝ። ቅጽል አለው ወይስ ስሙም ለየት ይላል። ቅጽል አይደለም። ፊላ ማለት በኦሮሞኛ አንድ ዛፍ ተቆርጦ ከዛ በኋላ ሲያብብ ፊሌ ይባላል። ከዛ ይዘፍኑበታል ሰዎች። አበበ ሌሊሳ ነው። ፊላ ማለት ደግሞ አንድ ነገር ተቆርጦ እንደገና ሲያብብ ፊሌ ይባላል። ነቢል ማለት ነው። ነቢል ሸየምቡት አንቡት። እኔ ፊላ አህመድ ሐሰን እባላለሁ። እሺ፣ አቶ የድሬዳዋ ነዋሪ ነኝ። በሙያ ጤና ባለሙያ ነኝ። ኦኬ። የአርማ ዩኒቨርሲቲ ጤና እና ኢኮኖሚክስ ኮሌጅ አስተዳደር ነበርኩኝ። አሁን ትምህርት ላይ ነው ያለሁት። ስለዚህ ጉብኝታችን ከፊላ ጋር በጣም አስደሳችና እናንተን በሚማርክ መልኩ የሚያቀርብልን ይሆናል። እሱን ለማድረግ ግን ጸባያችሁ ማሳከል ያስፈልጋል። እንደኛ ምን አለን? ይሄው ሙቀት ድሬዳዋ ላይ አካብዳለሁ ካላችሁ ከእናንተ ጋር ኧረ በፍጹም ቀለል አድርጋችሁ በፍጹም እንደናንተ አቀለ ነው እንዴ ነው እያላበህ ላበጠብጠብ በጣም ቆንጆ ምንም መቻላበኝ ምን ነው እንደዛ ብረና ያለን። አሁን ያለንበት ከለጋሪ ነው የጀመርነው። ከለጋሪ ደግሞ የጀመርንበት የራሳችን ሰበብ አለን፣ የራሳችን ምክንያት አለን። ምክንያቱ ምንድነው? ለጋሬ የድሬዳዋ ጥንት ከተማም ከመሆን አንፃር ብዙ ትልቅ ሰዎችን ያፈራች ሰፈር ነው ለጋሬ ማለት። ለጋሬ ማለት በኦሮምኛ ሲተረጎም የአህያ ወንዝ ማለት ነው። ለጋሬ የና አርቲስት አሊ ቢራ ትልቅ ዑለማዎች ትልቅ ለሀገር የወደቁ ለሀገርን ያጸኑ ብዙ ሰዎች ይዛለች። የከንቲባችንም ሰፈር ነው። እኔም ደግሞ ፊላ የሆንኩበት ሰፈር ነው። እዚህ ሰፈር ነው የተማርኩበት። እኔ የተማርኩበት ትምህርት ቤት ፊት ለፊታችን ያለው ያ ቀይ የተቀባው እዛ ነው። እኔ ሃይስኩሌን የተማርኩት ማዕደን ኑረል እስላሚ። ለጋሬ በብዙ ነገር ታወቃለች። ብዙ ጥንታዊ መስጊዶች አሉ። የህንድ ከነ መቃብር አለ፣ የሙስሊሞች መቃብር አለ። ብዙ ቦታ እናያለን። ይሄ ቦታ ደግሞ ዲስቲንክሽን ነው። ወደዚህ ከሄድን ወደ ቀፊራና ወደ ቀብር ጆሌ ነው። ወደዚህ ለጋሬ ነው። ወደ ታች ወደ መጋለ ጨርጡ ወደ ሌሎች ሰፈር የሚወስድን ነው። ኢዳችሁ ጥሩ እንዲሆን እንመኛለን። መልካም ጉብኝት እንላችኋለን። በደንብ እስቲ እንኳን አደረሳችሁ በላቸው ለመላው እስልምና እምነት ተከታይ በሙሉ በተለይ ድሬዳውያን እንኳን ለዚች የተከበረ የዒድ አልአድሃ አረፋ በሰላም አደረሳችሁ ማለት ነው ፈልጋለሁ። ድሬዳውያን ብሏል ጀሚ። እዚህ እስካለን ድሬዳውያን እኛ እዚህ እስካለን እንኳን ለመላው ብያለሁ። መጀመሪያ ዓለም ላይ ያሉ መላው ስፔሻሊ ግን የድሬዳዋ ነዋሪዎችና የድሬዳዋ ተወላጆች እሺ፣ እንኳን አብሮ አደረሰን። እንቀጥላለን ኢንሻአላህ። የምንገኘው ነምበር 1 የሚባል አካባቢ ነው የምንገኘው። በግራ የምትመለከቱት ይሄ መቃብር ነው። ያኔ በኮሎኒ ጊዜ 1935 አካባቢ የእንግሊዝና የጣሊያን ወታደሮች የሞቱበት እዚህ ነው የተቀበሩት። ወደ ታች ደግሞ የሚታየው መኖሪያ መንደር ነው። ይሄ ሰፈር ድሮ በዛ ጊዜ ውጭ ዜጋ ብቻ ነው የሚኖርበት። ለዛ ነምበር 1 አሉት። የመጀመሪያ ፈርስት ክላስ ሰፈር ነው። ከዚህ ላይ ቀጥሎ ነው ያለው። እንደምትመለከቱት በቀኝ አሁን ለኮሪደሩ ተብሎ ነው የተነሳው። ትልቅ ግንብ ነው ያለው። ድሬዳዋ እንደተቆረቆረች
ከ1902 ባቡር አለ። ይሄ ለጋር ነው የሚባለው። የባቡር ሀዲድ አለ። ከዛ ይመጣ ብዙ ስራዎች አሉ። ኩባንያ ተብሎ ባቡር ሀዲዱ በዚህ ነው የሚያልፈው። ከታች ይመጣና ከጅቡቲ በዛ ደግሞ በስተቀኝ ወደ አዲስ አበባ ነው የሚሄደው። አብዛኛው ወደ ውጭ የሚላኩ እህልም ሊሆን ይችላሉ። የተለያዩ አታክልቶች አሉ፣ ፍሩቶች አሉ። በዚህ ነው የሚሄዱት። ያንን እዚህ ውስጥ ነው ስቶራቸው። ነምበር 1 ሌላ ደግሞ በጣም የምታወቅበት ትልቅ ትምህርት ቤቶች አሉበት። ትልቅ የመንግስት ተቋማትም እዚህ ሰፈር ነው የሚገኘው። ስለዚህ በሁሉም ነገር አንደኛ ነው ማለት ሊሆን ይችላል። ያስተዳደሩ መስሪያ ቤትም፣ ፋይናንስ፣ ገቢዎች፣ ብዙ የመንግስት መስሪያ ቤቶች መገኛ ነው። ብዙ ሆቴሎችም እዚህ አካባቢ ነው የሚገኙት። ብዙ ትምህርት ቤቶችም እዚህ ነው የሚገኙት። እዚህ አካባቢ አሁን ይሄ መንገድ አንድ ብቻ ነበረ። 2 መኪና ነው የሚያሳልፈው። አንድ ብቻ ነበረ። አሁን 2 ሆነ። እነዚህ ግሪነሪዎች አልነበሩም። የኪኒን ዛፎች ድሬዳዋ የምታወቅበት ኪኒን ዛፍ ብቻ አለ። ግሪን ነው ግን አሁን መንገዱ ሰፋ። ተመልካቾቻችን ነጃሺ ቲቪ ላይ ያላችሁት እንግዲህ ጉብኝታችን አሁንም እንደቀጠለ ነው። አሁን ደግሞ የኢትዮጵያ የጅቡቲ የምድር ባቡር ድርጅት በር ላይ እንገኛለን ማለት ነው። እዚህ ደረስን። አዎ ሁሉም ቦታ እየሄድን ነው። እንደምታውቁት ይሄ ላጋር በባል የሚታወቅ ነው። አዲስ አበባም ጅቡቲም የሚሄድም የሚመጣም ሰው በአንዱ በር ኢንተሪ ነው፣ በአንዱ ደግሞ ኤግዚት ነው፣ መውጫ ነው። ይሄን እንግዲህ ሸመንደፈር በዘፈንም በሁሉም ነገር እየሰማን ያደግን ነው። ሸመንደፈር ማለት ምን ማለት ነው? ባቡር ነው። ይሄ ፈረንሳይኛ ነው። የባቡር ጣቢያ ማለት ነው። ልክ እንደ ባቡር ስቴሽን እንደማለት ነው። ሶ የድሬዳዋ ህልውና ይሄ ላይ ነበር የቆመው። ያኔ የድሬዳዋ ህልውና ይሄ ባቡር ላይ ነው። አብዛኛው የድሬዳዋ ነዋሪ ወይ አባቱ ወይ እናቱ የዚህ ጣቢያ ሰራተኛ ነው። ለምን ብዙ ኤክስፖርት የሚደረጉ አሉ፣ ኢምፖርት የሚደረጉ አሉ፣ በመካኒክነት የሚሰሩ አሉ፣ በሹፌርነት፣ በጉልበት ሰራተኝነት፣ በሂሳብ በተለያየ ዘርፍ ይሰራሉ። ይሄ የድሬዳዋ እምብርት ነው ማለት እንችላለን። የድሬዳዋ አደባባይ እምብርት ማለት እንችላለን። ይሄ ከዚራ ውስጥ ነው የሚገኘው። ወረዳ 03 ወር ቀበሌ 03 ውስጥ የሚገኝ ነው። ከዚራ እንደምታወቀው ከአረበኛ ቋንቋ የመጣ ቃል ነው። ጀዚራ ደሴት እንደማለት ነው። አሁን ነው ትንሽ ደበዘዘ ያለው እንጂ በጣም ግሪን ነበር። አሁንም ግሪነሪው አለ፣ ግን ከዚህ የበለጠ በጣም ግሪን ነበረች ከዚራ። ለዛ ነው ጀዚራ የተባለችው። ፖስት ኦፊሱ አለ፣ ባቡር ጣቢያው አለ፣ ብዙ ሆቴል አለ፣ ሆቴሎችም አሉ። መኮንን ባር ብዙ ሆቴሎችም አሉ። ያ ብቻ አይደለም፣ ከዚራ የንግድ ማዕከልም ነበረች። ስለ አብዛኛው ከጅቡቲ ጋር የሚተሳሰር ነበረ። ብዙ አረቦች አሉ። እነዚህ አረቦች ደግሞ በጅቡቲ ነው አብዛኛው የሚመጣው። ከየመን ከተለያየ አይነት አርሜኖች ነበሩ። በዚሁ በባቡር ነው የሚመጡት። ያኔ በጀልባና በመርከብ ስለሚመጡ ብዙ ግሪኮች ነበሩ፣ ብዙ ኩባዎች ነበሩ። በተለይ በሶሻሊስት ጊዜ በደርግ ጊዜ ብዙ ኩባዎች አሉ። ከሶማሌ ጋር የነበረው ጦርነትን አስመልክቶ በተለያየ ነገር የገቡ ኩባዎች አሉ። ያ ሁሉ እቃ ሲያስገቡ በዚህ ስለሚያስገቡ ይሄ ቦታ ሴንተር ነው ማለት ይቻላል። እቃም እዚህ ነው የሚመጣው። ይሄ ስልሽ ለምሳሌ በኮንትሮባንድም በህጋዊ የሚመጡ እቃዎች በዚህ ባቡር ነበር ሲመጡ የነበረው። እያንዳንዱ የድሬዳዋ ነዋሪ እዚህ ታሪክ አለን ሁላችንም። አሁን ያለበት ሁኔታ እንዴት ነው? አሁን ባቡሩ የእቃው አለ። አሁን የእቃው አለ እንደ ዱቄት ፋብሪካ አለ ቀጥታ እስከ ካምፓኒ የሚያስገባው ነገር ግን እሱም እንጎበኛለን። ትልቁ ባቡር ጣቢያ አለ። አሁን ሌላ ትልቅ ኢትዮጵያ ጅቡቲ የገነባችሁ ማለት ነው። በኢትዮጵያኖች የተገነባ በኤሌክትሪክ የሚሰራው በእኛው ማኔጅ የሚደረግ ትልቅ እስከ ጅቡቲ ድረስ ሜል እስከ አዲስ አበባ ድረስ ሚዳ ላይ እንደምታዩት አሁን ነዳጅን ማምጣት ጀምሯል። አሸዋዎቹን ይዞ ይሄዳል። እቃዎችን የቁም እንስሳቶችን ይዞ ይሄዳል። ትልቅ ሊንኬጅ ፈጥሯል በምስራቅ አፍሪካ ከጅቡቲ ከድሬዳዋ አዲስ አበባ ወደ መሀል ሀገር የሚያስከሄድ ነው። ከዚህ ላይ ሌላ ለየት የሚያደርጋት ነገር አለ። ብዙ ኦፊሶች አሉ። ታሪካዊ ቅርጻ ቤቶች አሉ። አሁን ይሄ ቤት እንደምታዩት 1902 የተገነባ ነው። አርኪቴክቱን ስታዩት ይመስላል 1902 የተገነቡ ናቸው። ብዙ የድሮ ቅርስ የሆኑ ታሪካዊ ቦታዎች አሉ።
በጣም ደስ የሚል ነው። የህንጻው አርክቴክት እንዳልከው የሆነ የራሱ የሆነ ነገር አስቀምጦለታል። ሌላ ቦታ ማይታይ ቅድም መንገድ ላይ ስንሄድ ማብራቶቹ ላይ ከስር ያለው አንዱ ቅርጻ ቅርጽ እዚህ ላይ ያለ ይመስለኛል። ልክ ስንሄድ አሁን ሐረርም የራሱ የሆነ የሚታወቅበት ቅርጻ ቅርጽ አለ፣ እዚህም እንደዛውና በጣም ደስ የሚል ነው። እዚህ ድሬን የረገጠ ሰው እንግዲህ እዚህ ጋር ፎቶ የሌለው አለ ብለን አናስብም። ይሄ ደግሞ በጣም መሀል ላይ ይቀመጥ ነበረ ባቡርን ለመሳል በፊት ከባቡር ጋር እንደ ኢትዮጵያ ከባቡሩ ጋር የተሳሰረ ከተማ እስከመሆኗ ድረስ መሀል ነበረ። አሁን ደግሞ ወደ ዳር መጣ። ለኮሪዶሩ መንገዱን ለማስፋት ታስቦ ነው። ይሄ ባቡር ለማሳየት ነው። ይሄ ባቡር አሁን በከሰል የሚሰራ ባቡር ነው። በከሰል የሚሰራ ባቡር ነው። ሆስፒታልም አለው ባይዘው እዚህ አካባቢ ለየት የሚያደርገው የዚህ ሰራተኞች ብቻ የሚታከሙበት ኢትዮ ፈረንሳይ የሚባል ምክንያቱም እንዳለው ብዙ ማህበረሰብ እዚህ ስለሚሰራው እዚሁ ስለዚህ ነፃ በዛው ያገኝ በነፃና በትንሽ ማህበረሰቡ ይገለገልበታል። አሁን ደግሞ በድሬዳዋ የኢመርጀንሲ ማዕከል ትልቁ ኢመርጀንሲ ማዕከላችን ነው ወደ መንግስት ገብቶ አድጎ ማለት አሁንም ከ100 ዓመት በኋላም አገልግሎት መስጠት ላይ ይገኛል። እንግዲህ ከተማ ውስጥ ከሚታየው ሙቀት ወበቅ እና ፀሐይ ይሄኛው አካባቢ ወላሂ ተነፈሰ እና ጥላ ቀዘቀዘ እዚህ በቀዘቀዘ ትሽ ምናምን አላለም ግን የተሰማ ነገር የለም ሙቀቱ ላይ ብለናል። እንዴት ተበናት እንደዚህ ጥላ ይሆናል? እኛ ሙቀቱ ምቾታችን ነው። ሙቀቱ እኛ እንደዛ አላለም ሙቀቱ ምቾት ነው። ግን ደግሞ ለየት ያለ ቀዝቀዝ ያለ እንደዚህ አይነት አካባቢ በጣም ደስ ይላል። ከዚራ አንዱ ከዚራ የተባለችበት አብዛኛው ቦታ ከዚራ ማለት ይቻላል እንደዚህ ነው። በቃ እንደምታዩት በጣም ግሪን ነው። ባይዘው ድሬዳዋ ቅድም እንዳየን ከላይ ስታይ ያላያችሁ ግሪን ነች። እንዳለ ድሬዳዋ ግሪን ነች። ሙቀቷ በርግጥ መልካም ምድሯ ነው ዴዘርት ከመሆን አንፃር ለዛ ነው ኮንሲቲ ኦፍ ዴዘርት የተባለችው። ዴዘርት ሆኖ ግን ሙቀቷ ደስ የሚል አይነት ሙቀት ነው። ሰው ወዙ ኤቭሪቲንጉ ጥሩ የሚሆንበት አይነት ጀሚል ያጣላን ነው። ብዙ ሙቀት ነው ሳውቁ ነው አሉ መተው የሙቀቱ አስቸግረናል ሊልኩ ነው። ሌላ አላልኩ እኔ አላልኩ። በደንብ ጥላ ነው። እንዴት ነው እንደዚህ ዛፍ ምናምን የሆነው? እዚህ አካባቢ ለየት ያለ ነው ብዬ ነው። በቃ ከዚራ ለየት የሚያደርጋት አብዛኛው ቦታ እንደዚህ ነው። ሁለት ልክ እንደ ዱባይም ከይሽ ሳውዲ የተለያዩ አይነት የበረሃ ሀገር ስትሄጂ አብዛኛው ሰው ማታ ላይ ነው ድሬዳዋውን ከዚራ ወክ የሚደረግባት ፍቅረኛሞች ፋሚሊ ኤቭሪ ፐርሰን ለእግርም ወክ የሚያደርግባት መንደር ቁጥር 1 ከዚራ ነች። ለዚሁ ነው ይመስለኝ አየሯም እንደሌላ ቦታ ሙቀቱም ሳይሆን ዛፎች በጣም ስለሚበዙባት ጥሩ ዛፎቹ ደግሞ ለየት ይላሉ። እንደዚህ ተነካኩ ናቸው። አብዛኛው ቦታ እንደዚህ ነው። እንጠልላችሁ እንሸፍናችሁ የሚሉ ይመስላል ዛፎቹ እንደዚህ ነው። እንዳውም በዚህ ጊዜ በሙቀት ጊዜ ነው የመጣችሁት። ወደ ክረምት ላይ ትንሽ ገፋ ብለው ወደ ሐምሌ ናሴ ብንሄድ በደንብ ይሄ ሁሉ ሳር ይሆናል፣ በቃ ግሪን ይሆናል። ለምን ናቹራል የሆነ የዝናብ ወቅትም ስለሆነ ጥሩ ቦታ ነው። ከዚራ እንግዲህ እንደምታዩት ይሄን ነው የምትመስለው። ይሄ መኖሪያ መንደርም ጭምር ነው። ለዛኛ ኤሪያ በካምፓኒ በተለያየ ፋይናንስ ኢንዱስትሪ ሳይሆን በቃ ይሄ መኖሪያ አካባቢ ነው። መንገዶች አሉ፣ መኖሪያ ነው። በየቦታው ብንሄድ ያ ነው እና በደንብ ጥላ አለ። እውነትም ከከዚራ ጥላ ስር የሚለው እኛ ምስክር ነን። ከሌላው ቦታ አንፃር ይሄ ዛፎቹ እንዲህ ሼድ አድርገው በደንብ የሚገልጽ አይነት ቦታ ነው። እንግዲህ እንቀጥላለን ጉብኝታችንን። እናንተም ደግሞ አብራችሁን ሁኑ። በድሬዳዋ ዘና እያለን ነው፣ እናንተም እያላችሁ ነው ተስፋ እናደርጋለን። እንቀጥል። ድሬዳዋ አንዷ መገለጫ የሆነው ይሄ የምታየው ከጀርባ የምታዩት ድልድይ ነው። ይሄ ድልድይ ድሬዳዋ ወደዚህ ያለውና ወደ ሳቢያን ያለውና ወደ ኮሬ ወደ ለጋሪ ያለውን የሚያገናኝ ድልድይ ነው። ይሄ ድልድይ በጥንታዊ ድልድይ ነው። ሁለተኛው ደግሞ ከድሬዳዋ ጋር የሚያገናኘው ያ ጎርፉም በዚህ ጋር የሚመጣ ነው። ኦኬ ከዚህ ያለፈው ጎርፉም በዚህ ጋር የሚመጣ ነው። አሁን ወደዚህ ስንገባ ወደ ንግድ ማዕከል ልንገባ ነው ማለት ነው። ወደ ቀኝ ከገባን ወደ ቀፊራ ነው የምንገባው። ደቻቱን አቋርጠን ወደ ቀፊራ እንገባለን። ወደ ግራ ከታጠፍን ደግሞ ወደ ታይዋንና ወደ አሸዋ ይወስደናል። ወደ ቀጥታ ፊት ለፊት ከሄድን ደግሞ ወደ ኮኔል ይወስደናል። ከኮኔል ቀጥሎ ደግሞ ናሺሚን የምታውቁበት የተለያየ ኤሌክትሮኒክስ የሚሸጡበት የንግድ ማዕከሎች ያሉበት ይወስደናል።
ከዛ ቀጥሎ ደግሞ ወደ ነጋሪ ይወስደናል። ኦኬ እዚህ ጋር ግን ኮኔል ይታየኛል። አዎ ኮኔል ወደዚህ ልንገባ ነው ማለት ነው። ወረዳ 0 ኦኬ ወደዚህ 06 ነው፣ ወደዚህ 07 ነው። ኮኔል ጥንታዊ ሰፈሮች መሃል አንዱ ነው። አረቦች በጣም የሚሰሩበት የአረብ ካልቸር የሚንጸባረቅበት ብዙ ብሔር ብሔረሰቦች የሚኖሩባት ሰፈር ነች። ከጀርባ አሁን በዚህ ጋር ስናየው ኮኔል ትርጉም አለው ስሙ የአረብኛ ቃል ይመስለኛል። በዛ ነው የሚታወቀው። ከጀርባ ደግሞ ባሊያን ይባላል። ባሊያን ማለት ደግሞ የህንዶች ሰፈር ነው። ሰፈር ባሊያን ያለ የህንድ ከነ መቃብር አለ፣ መቃብራቸው አለ። አሁንም አሉ። ትንሽ ናቸው። አሁን ግን ያኔ በደርግ ጊዜ ከሀገር እንዲወጡ ተደርጎ ነበር አብዛኛው። ግን አሁንም አሉ ህንዶች። የህንድ መቃብር አለ። በእምነታቸው መሰረት ደግሞ ህንዶች ያቃጥላሉ። ሬሳ የሚያቃጥሉበት ቦታ አለ። ገንደ ገበሬ ጥንት ሱቆች አሉ። ብዙ የአረብ ምግቦች የሚበላበት ሀኒት ለሴፍ ቀደስ የነበሩ የተለያዩ አይነት ጣፋጮች በሐሺም የምታውቁት ቁመራዋ ተርሚዝ ብዙ መደብሮች ያሉበት አካባቢ ነው ይሄ ቦታ። ስለዚህ ድሬዳዋ ጥንታዊነቷን እንደጠበቀች አሁንም የምትታወስባቸው የተለያዩ ታሪካዊ ቅርሶች በየመንገዱ በየቦታው አሉ። እነዛን ዞር ዞር ብለን እያሳየናችሁ ነው። ድሬዳዋ ስትመጡ እንግዲህ ቤተኛ እንድትሆኑ አይደል? ይሄንማ አውቀዋለሁ እያሉ እንዲመጡ ለቱሪስት ምቹ ነው። ለመጎብኘት ብዙ ነገሮች ያሉበት ነው። ስትሄዱ አትሰለቹትም አይደል ጀሜ? እያየን አዳዲስ ነገሮች ናቸው እየታዩ የምንሄደውና አሁንም ቆይታችሁ ከኛ ጋር ቢሆን የበለጠ ድሬዳዋን ታውቃላችሁ፣ የበለጠ ፈታ ዘና ትላላችሁ። ፊላን ይዘን እየቀጠልን ድሬ በጣም ሞቅ ያለች ፀሐያማ ውብ ከተማ ነች። ድሬን ያየ ሰው በዛ ሙቀት በዛ ፀሐይ ደግሞ እንደዚህ ለምለም የሆነ ቦታ አለ ብሎ አያስብም። የት ነው የምንገኘው? አሁን የምንገኘው የድሬዳዋ ተወላጆች ያውቃሉ። ድሮ ክረምት የሚያሳልፉበት ቦታ ነው። ቅዳሜና እሑድ የሚያርፉበት ቦታ ነው። ለጋሬ ሰፈሩ ሳይሆን ወንዙ ጋር ያለ ነው። ቅድም የነገርከን ማለት ነው የአህያ ወንዝ ያልከኝ። የአህያ ወንዝ ለጋሬ ላይ ነው ያለ ነው። ወደ ላይ ስንሄድ ፏፏቴ የሚባል አለ። የድሮ በጣሊያን ዘመን የተሰራ የውሃ በሆነ ቦይ ውስጥ የሚመጣ አለ። 24/7 አይቆምም። እንደዚህ ነው የሚሄደው። ይሁን እንደምታዩት በዚህ ሙቀት ይሄ ወንዝ እንደዚህ እየሄደ ነው። እስከ ታች ይሄዳል። ይሄ ውሃ እስከ ከተማውን ለቆ እስኪወጣ ድረስ እንደዚህ ይሄዳል። የድሬዳዋ ፓርት አብዛኛው ሰው ድሬዳዋን ሲስል ከተማውን ብቻ ነው የሚስለው። እንደዛ አይደለም። ድሬዳዋ ወደ 38 ገጠር ቀበሌ ያላት ከዚህ እስከ 93-95 ኪሎ ሜትር ርቀት ያሉ ገጠሮች አሉ። ይሄ አንዱ የከተማ ገጠር ነው። የከተማ እርሻ የሚዘራበት እዚህ አካባቢ እንደምታዩ ቴምር ያላላየ ሰው የዚህ ነው። የቴምር ኬቴው ከጀርባ ቴምሮች በደንብ አለ። ማንጎ አለ፣ ሎሚ አለ፣ መንደሪን አለ፣ ብርቱካን በጣም የሚጣፍጥ ብርቱካን ያለው ማንጎም እንደዛው፣ ፓፓያዎች በደንብ አሉ። እርሻዎቹን ገብተን እንጎበኛለን። ድሬዳዋን የምታስታውሱ ፏፏቴ ሌላ ጊዜ እንደርሳለን። የፏፏቴ አንዱ አካል ፏፏቴው ጋር ይጠጣል ወይስ ምንጭ ቦታ አለ? የሚታጠብበት ቦታ አለ። ከላይ ነው እንደዚህ የሚወርደውና ንጹህ ነው፣ በጣም ንጹህ ነው። ለዛ ነው እንደዚህ አይነት ንጹህ የሆነ ውሃ እንደ ጅረት ከተማው ላይ የሚፈስ ካየን ረጅም ዓመታት አስቆጠረ። እውነት ነው። ብዙዎቹ ደርቀዋል፣ ጠፍተዋል፣ ላይኖርም ይችላል። አንዱ አሁን ሀገራችን የምትከተለው ፖሊሲ ያለ አይደል? ራስን በምግብ መቻል። ድሬዳዋ አትክልቶችን ፍሩቶችን ከውጭ አታስገባም፣ የራሷ አላት። ይሄ ድሮም የነበረ ነው። አሁን ደግሞ በተለይ ወደ አሳልሶም ስትሄጂ ወደ ሳቢያንም ስንሄድ እንደዚህ ራፍሊ ልናይ እንችላለን። ብዙ እርሻዎች አሉ። አትክልቶችን ገብተን በጣም ያምራል። እሺ እንዴት ነው የምናልፈው? እንግዲህ እንዳያችሁት አሁን ድሬዳዋ ያላችሁ አይመስልም አይደለ? የሆነ ትልቅ እርሻ። ይሄ እርሻ ይቀጥላል እስከ 10 ምናምን ኪሎ ሜትር እርሻው እንደዚህ ነው ያለው። እነዚህ እርሻዎች አብዛኛው ሌላ ቦታ የሚታወቁ ናቸው። ነገር ግን ለየት የሚያደርገው የቴምር እርሻ ነው ያለው። ብዙ የቴምር ግንዶች አሉ። እንደሚታወቀው ረሱል ሰለላሁ ዐለይሂ ወሰለም የሚሉት ነገር አለ እኮ ሙስሊም ከሆንክ እንደ ቴምሩን ነው የሚባለው።
ለምን ትጠቅማለህ? ብዙም ጉዳት የለውም፣ የሚጎዳውም ነገር የለውም። ለምን ከፍ ያለ ነው ቴምር። አንድ ለስርቆት አይጋለጥም፣ እጽዋቶች አይበሉትም፣ ምንም አያደርጉትም። ቴምሮች አሉ፣ ማንጎዎች አሉ፣ ቡና አለ። እነዚህ አሁን የቡና ዛፎች ናቸው ታያላችሁ አይደለ? መንደሪን አለ፣ ሎሚ አለ፣ ማንጎ በደንብ እንደምታዩት ነው። ይሄ አለ። ይሄ አሁን የከተማ ግብርና ነው። ብዙ ገበሬዎች አሉ፣ የመሬት ባለቤቶች አሉ፣ እንደዚህ ይሰራሉ። ከከተማ ደግሞ እንዳያችሁ መኪናችን እዚህ ነው ያቆምነው አይደለ? ዊዝን ለዛ 1 ኪሎ ሜትር ዲስታንስ ከተማ ያደርሳሉ። እዚሁ ገንደ ገበሬውን ገንደ ሌንጫ የሚባል ላይ በደንብ ይሸጣል፣ ኩድራውን ይሸጣል። ድሬዳዋ አንዱ በጣም የምታወቅበት የምግብ አይነት ነው። የምግብ አይነት ስለ እንዳልኳችሁ ድሬዳዋ አርሜኒያዎች፣ ኩባዎች፣ ግሪኮች፣ ጣሊያኖች፣ ፈረንሳዮች የኖሩባት ከተማ ነው። አረቦች የኖሩባት ከተማ ነው። የምግብ ስታይላችን ትንሽ ከሌሎች ኢትዮጵያኖች ለየት ይላል። የውጭ ካልቸር አሁን ነው እየገባ ያለው እኮ አዲስ አበባ የተለያዩ ነገር። ድሬዳዋ እንደዛ አይደለም። የተለያዩ አይነት ፍሩቶች አሁን ለምሳሌ ሌላ ቦታ የሚታወቁ አንበሾኮችም አሉ። ላሳያችሁ እችላለሁ። አንበሾክ አለ። የአንበሾክ ጁስ አብዛኛው ሰው እዚህ ሲመጣ ይጠቀማል። አንበሾክ ማለት ዲሽጣን የሚመስል እሾክ ያለው ትንሽ ቆመጥጥ የሚለው አዎ፣ ለካንሰርም መድኃኒት ነው ብሎ የሚሉ አሉ። ሪሰርቹ ምን ያህል እውነት እንደሆነ ባላውቅም ብዙ አይነት ቫራይቲ ያላቸው አትክልቶች አሉ። ጁሶችም አሉ። ብዙ አይነት ጁሶች አሉ። ፍሬሽ ጁስ ፊት ለፊት የሚሰራ እነዚህ ሁሉ ግብአቶች ከሌላው ዓለም ወር ከሌላ ቦታ ኢምፖርት የሚደረጉ አይደሉም። እዚሁ በድሬዳዋ የሚመረቱ ለድሬዳዋ ማህበረሰብ የሚሆኑ ወደ ጅቡቲም ወደ መሀል ሀገርም ይሄዳል። በተለይ ብርቱካን ወደ አዲስ አበባ በጣም ደስ ይላል። ይሁን የግለሰብ ይዞታል መሰለኝም ነበር። ገብቶ ጎብኝቶት ዘና ብሎ ንጹህ አየር ወስዶ መሄድ ይቻላል። በደንብ ይቻላል። ወንዙም እዚሁ አቅራቢያ ነው። በጣም ደስ የሚል ነገር ነው እየተመለከትን ያለ ነው። ፊል እጅግ አድርገን እናመሰግናለን። ብዙ ነገር እያሳየህን ነው። አሁንም እንቀጥላለን። ጀሚ ብዙ እንዳትይዝ እሺ። ስለዚህ በዚህ ውብ በሆነ ቦታ ላይ ተገኝተናል። እንግዲህ ከሌሎች ዝግጅቶች ጋር አብረን የምናሳልፍ ይሆናል። ወደ ሌላ አካባቢ ደግሞ እንሄዳለን ነው። መልካም በዓል። ድሬን እየመጣችሁ ጎብኙ። ከድሬ ትንሽ ወጣ ብሎ ይሄን የመሰለ ውብ ስፍራ ተመልከቱ። እንደዚህ አይነት ጣፋጭ ማንጎችንም ታገኛላችሁ። በጣም ደስ ይላል። ጥሩ ፈትነውኛል። ቆንጆ አመሰግናለሁ። በረኛችን በጣም ጎበዝ ነች፣ አልተቻላችም። ስለዚህ ጥሩ ነበር። ይሄ የምታዩት የድሬዳዋ ዘመናዊ ስታንዳርዱን የጠበቀ ስቴዲየም ነው። ይሄ ስቴዲየም መቼ ተጀመረ? ምን ታሪክ አለው? አሁንስ በጣም ዘምኖ እንዴት ነው የተሰራው የሚለውን ወደ ፊላ ብንሄድ። አው በድጋሚ ዒድ ሙባረክ እያልኩኝ ድሬዳዋ የምታወቅበት አንዱ እና ዋነኛው ስፖርት ነው። ስፖርት በድሬዳዋ ሁሉም ሰው የሚያዘወትር ሁሉም ሰው የሚጫወት አይነት ስፖርት ነውና በተለይ እግር ኳስ ጋር ድሬዳዋ ከተማ በጣም ብዙ ቁርኝነት አላት። ይሄ ስቴዲየም የተቋቋመው የተሰራው በ1970 ነው በፈረንጆች። ያን የተሰራው ለምንድን ነው? ለአፍሪካ ዋንጫ ለማዘጋጀት ነው። ኢትዮጵያ አፍሪካ ዋንጫ መጨረሻ ያዘጋጀችው ሞሮኮን ያሸነፈችው በአዲስ አበባ ስቴዲየም እና በድሬዳዋ ስቴዲየም ነው አብዛኛው ጨዋታ ሲካሄድ የነበረው። 1969 አካባቢ መሰለኝ። 1970 ሞሮኮ ዋንጫውን ያሸነፈችው። ከዛ አንጻር ድሬዳዋ ላይ ብዙ ስፖርተኞች አሉት። በኢትዮጵያ ፕሪሚየር ሊግ በብሔራዊ ቡድን እነ ከቤ እነ አብዱረማን ድሬ
እነ ኢልያስ ሙሜ ደደር እስከ የመን እስከ ዮርዳኖስ አባይ እነ ሲሞን አባይ እና አሸናፊ ግርማ እነ ጁንዲ ብዙ ተጫዋቾች አሉ። እስከ ቅርብ ድረስ ብዙ የኢትዮጵያ ላይ በታለንት በተለይ አብዶ የሚባል ኳስ ላይ በሀርፋ በጣም የሚታወቁ ልጆች ከዚህ ነው የሚፈልቁት። ግን ወደ ስቴዲየሙ ዋናው ስመለስ ስቴዲየሙ እንዳያችሁት በኢትዮጵያ የካፍ ስታንዳርድ ሳይሆን በፊፋ ስታንዳርድ ሳሩ የፊፋ ስታንዳርድ ያሟላ ነው። ሳሩ በቅርብም የአፍሪካ ማጣሪያ እዚህ ላይ ተደርጓል። ኢንተርናሽናል ደረጃውን የጠበቀ ነው ስቴዲየም ነው። ይሄ ሜዳ ከቶትናም ሆትስፐር ጋር አንድ ነው። ሳሩ አንዳንድ ፋሲሊቲዎች እየተሞሉ ነው። በካፍ ስታንዳርድ አሁን አሟልተዋል። በጣም ምርጥ ስቴዲየም ነው። የብሔራዊ ቡድናችን ከሞሮኮ ሄዶ ከመጫወት ከሌላ ሀገር መጫወት እየታደገ ያለው ሜዳ ነው። ይሄም ሳሩ አርቲፊሻል ሳር ነው። አሁን 4 ዓመት እየሞላው ነው አርቲፊሻል ሳሩ ራሱ ከተነጠፈ። በነገራችን ላይ ድሬዳዋ ከተማ ብዙ ፕሮፌሽናል የሆኑ ለብሔራዊ ቡድን የተጫወቱ ልጆችን ያፈራ ከተማ ይመስለኛል። ትክክል። የተወሰኑትም መጥራት ይቻላል፣ በደንብ ይቻላል እንጂ አሁን ለምሳሌ በ18 ሲወክሉ የነበሩ ሲሞን አባይ፣ አሸናፊ ግርማ፣ ዮርዳኖስ አባይ እስከ ቅርብ ድረስ አቡበከር ናስር ሪከርዱ እስከበረ ድረስ የኢትዮጵያ ፕሪሚየር ሊግ የመንግስት ከፍተኛ ጎል አግቢ በአንድ ሲዝን ዮርዳኖስ አባይ ነበረ። አሸናፊ ግርማ በቡና ቤት በቅዱስ በመብራት ኃይል በጣም የሚታወቁ ልጆች ናቸው። ከዛ በፊትም እነ አብዱረማን ድሬ እነ ጁንዲ እነ ኢልያስ ሙሜድር ብዙ ልጆች አሉ። በሀገር ውስጥም በሀገር ውጭም ብዙ ጫወቱ አሉ። በተለያዩ ሊጎች በጣም የሚጫወቱ ናቸው። አሁን ደግሞ ይሄ ሜዳ የድሬዳዋ ከነማ ይሄን ሜዳ ነው እንደ ሆም የሚጠቀመው። ፕሪሚየር ሊግ ላይ ያለ ቲም ነው ድሬዳዋ ከነማ። እድለኛ ናቸው በጣም። እሺ እዚህ ስቴዲየም ላይ ሆነን ከጀርባ የሚታየን ቦታ አለ ከፍታ ላይ ድሬዳዋ የሚል ያ ቦታ የድሬዳዋን ከተማ የሚያሳይ ላይ ሆኖ እንዳለ ገጽታውን የሚያሳይ ቦታ ይመስለኛል። ወደዛ ወጣ ብንል ምን ይመስላችኋል? በጣም አሪፍ የድሬዳዋን ቶፕ ቪው እናያለን። ሰንሴቷንም በዚሁ ጋር አጋጣሚ እናገኛታለን። ወደዛ ሄደን ብናይ ደስ የሚል ነገር ነው። ቀናችን እያለቀ ነው። እዛ ሄደን ደግሞ ሁሉንም ነገር ጨርሰን ከእናንተ ጋር የምንሰነባበታለን። በድሬዳዋ ከተማ ልዩ የበዓል ዝግጅት እያሳየናችሁ እየተከታተላችሁ ቤታችሁ ሆናችሁ ከተማን እያስጎበኘናችሁ ያለው ቆይታ አሁንም ቀጥሎ ወደ ማብቂያ ወደ መገባደጃው እየደረስን ነው። እዛ ደግሞ እንሂድ። ድሬዳዋ የሚለው ጽሁፍ ጋር ደረሰ። ድሬዳዋ ከታች ስቴዲየሙ ላይ ስቴዲየም ሆነን ያየነው ቦታ ላይ አሁን ተገኝተናል። እዚህ ከፊት ለፊታችን ድሬዳዋ የሚለው የእንግሊዝኛ ጽሁፍ የሚታይበት ከተማው ደግሞ ወለል ብሎ እንደው የሚታይበት የተለያዩ የከተማውን አካባቢዎች የምንቃኝበት ቦታ ነው አይደል ፊልም? አዎ፣ እንደምታዩት ድሬዳዋ በብዙ ጋራዎች የተከበበች ከተማ ነች። በምስራቅና በደቡብ እና በኦሮሚያ ክልል ነው የምትዋሰነው። በምዕራብና በሰሜን እና በሰሜን ምስራቅ በሶማሌ ክልል የምትዋሰን ከተማ ነች። እንደምታዩት ድሬዳዋ ከተማ ከዚህ ስንጀምር ገንደጋራ አለ፣ አዲስ ከተማ አለ። ይህ መሀል እንደዚህ ጠቅጠቅ ያለ ደን ግንፊሌ አለ፣ ቀፊራ አለ፣ ገንደጋራ ሌላኛው አለ፣ አምስተኛ አለ፣ ከዛ ሰፈራንዳ አለ፣ ጋብርጆሌ አለ። ለጋሬ ቅድም መሄድ ነው። እዛ ያልን ከኮኔል ወደ ጫተራ እንወርዳለን። መጋሌ ጨብጦ አለ፣ ቆጠባ አለ፣ ጉጉባ አለ፣ ገንደገራዳ አለ። ከዛ ሼክ ሀቢብ አለ፣ ድሮኬል አዲሱ ኬላ እያለ ይመጣና ወደ ኤርፖርት እንመጣለን። ፖሊስ መሬት አለ፣ አሸዋ አለ፣ ብሔረ ጽጌ አለ፣ ገንደ ቁጭ ቁጭ የሚባል አለ። እዚህ መሀል ላይ ስንመጣ ደግሞ እንደዚህ ነምበር 1 ዘመኖች አሉበት ከዚራ አለ። ከዛ መስቀለኛ አለ፣ ሳቢያን ሰባተኛ አለ። ወደዚህ ስንመጣ ያው እንደዚህ የቆመው ሸመንተሪያ ነው፣ የድሮ ሲሚንቶ ፋብሪካ አለ። ያኛው የሚታየው ረጅሙ ማለት ነው። ከዛ ሳቢያን ነው ያለው፣ ጎሮ አለ፣ ቡቲጂ። ከዛ ገንዳሎ ለወር ጀርባ የሚባል ሰፈሮች አሉ። መገንደማ በደሰን መልካ እያለ ይሄዳል። ወደዚህ ስንመጣ እዚህ ጋራ ጋር ስንመጣ ከታች ካባ አለ፣ ገንደኖሌ አለ፣ ከዛ ገንደ ቆሬ አለ። ከገንደ ቆሬ በኋላ በስተጀርባ ከጎሮ ጋር ይገናኛል። ከወደፊት ደግሞ ይሄ ቅድም ያየነው ኮሪደር የተሰራበት አካባቢ ወደ ከዚራ አለ፣ ዲፖ አለ። እነዚህ ትልቅ የታወቁ የድሬዳዋ
መንደሮች ናቸው። እንደዚህ ሲታዩ አሁን የተቀመጠ ነገር አይመስልም። እንደዚህ ነው። ስቴዲየም እንደዚህ ፈካ ብሎ ይታያል። ለምላሜውም ይታያል። አው ድሬዳዋ በረሃ ትመስላለች፣ ግን ከላይ እንደዚህ ታየው በጣም ግሪን ነች። ከአብዛኛው የኢትዮጵያ ከተማ ግሪን ነች። even ከአዲስ አበባ ጋር ብታነጻጽር ድሬዳዋ ግሪን ነች። ይሄ ግሪን ባይሆን ሙቀቱ ከዚህም በላይ ሆነ ነበር። ምናልባት እንደ አፋር ሊሆን ይችላል። ለምን ይሄ አሁን እንዳለው ቅድም መልክዓ ምድሩ ነው እንጂ አቀማመጡ ቦታው እንትን ላይ ዝቅታ ላይ መሆኑ ነው እንጂ ለግሪንነት አንሶ አይደለም። አዎ በደንብ አለ። እዚህ ጋር ሆኖ ይታያል። አሁን የጠራቸውን አካባቢዎች እንዳለ እኛን ሆናችሁ እድለኛ ሆናችሁ እዚህ ጋር ቆማችሁ ብታዩት ሁሉም ነገር ግልጽ ሆኖ ይታያልና በጣም ደስ የሚል ነው። በባል ድባብ ደግሞ እንደዚህ ከከተማ ወጣ ብሎ ከተማን እየጎበኙ ከተማ ማየት ደስ የሚል ነገር ነው። ቶፕ ቪው ጥሩ አየርም አለ እንደምታዩት ነፋሻማ አየር ነው። እዚህ በደንብ የሚነገረው ቋንቋ ምንድነው? ኦሮሞኛ ነው። አንደኛ ኦሮሞኛ ነው። ከዛ ሶማሌኛ አለ፣ አማርኛ የስራ ቋንቋ ነው። ትችላለህ አንተ ኦሮሞኛና ሶማሌኛ? በደንብ አድርጌ ነው። ሁለቱንም እስኪ በሁለቱም እንኳን አደረሳችሁ በላችሁ። ዒድ ሙባረክ ኩሉ ዓም ወአንቱም በኸይር ዒድ ወናክሰን ዒድ ሙባረክ በረቢን ሱብሓነሁ ወተዓላ ዒድ አድሃ በረከናቲን ስንንጌ ጀማልና ሀያትን ብለዋል በልል ጀማል ከያቲስ ዒድ ሙባረክ እንጀቻጅረ ወርድ ዲሬ ወመንቀሽቲ ነው መንግረዳዋ ዒድ ሙባረክ እንጀቻጅረ ነጃሺ ቲቪራ እንኳን አደረሳችሁ። እሱ እንዳለው ነው። ወለኔ ተቀማለች እንዴ? እኔ ድሬዳዋ ላይ የሚናገሩትን ሶማሊኛ ያን ያህል ፐርፌክት ባልሆንም በደንብ ልግባባለሁ እችላለሁ። አማርኛ እንደምታዩ ነው ባላቀላጥፍም። አረብኛ ቋንቋዬ ነው። አረበኛው አለ፣ እንግሊዘኛው አለ፣ ኦሮሞኛም አለ፣ አደረኛም በከፊሉ አለ። ስድስት ቋንቋ በከፊሉ ይቀመጣል እሱ ላይ። ድሬን ያው እንደዚህ ቃኘናት ከላይ ወደ ታች በምሽት እያየናት ነው። የዛሬ የድሬዳዋ ውሎ እንግዲህ ይህን ይመስል ነበረ። ጥሩ ጊዜ እንዳሳለፈን ተስፋ እናደርጋለን። ምሽቱም በጣም ደስ ይላል ከአየሩ ጋር ማለት ነው። ወደ አመሻሹ ላይ ነው ያለነው። ብቻ በጣም ደስ ይላል ቦታው። እያያችሁ ሙሉ ድሬዳዋን ቅድም የጠቀሳቸውን ቦታዎች እንዳለ በደንብ የምታዩበት ቦታ ነው። ለቱሪስት ምቹ ነው። አካባቢው ጥብቅ ነው። ሁሉም ቦታ ለእናንተ ከደህንነትም አንጻር አሁን አንዳንድ ቦታዎች ለመሄድ ደህንነት የሚያሰጋበት ሁኔታዎች ስላሉ እዚህ አካባቢ ደግሞ ደህንነታቸው የተጠበቀ ነው። እኛም አይተናል ዞር ዞር ብለን። ከተሜውም በጣም ደስ ይላል። ሰው በጣም ደስ የሚል ነው። ተቀባይነቱም ደስ የሚል ነው። በዒድ እንግዲህ ቀናችንን እዚህ ድሬዳዋ ላይ አድርገን ከተማውን እያሳየናቸው የነበረን ቆይታ ይሄንን ይመስል ነበረ። 1447ኛ ዓመተ ሂጅራን የኢድ አል አድሃ በዓል አስመልክቶ ድሬ ላይ ተገኝተን ድሬን እየቃኘን በዓሉን እናሳልፍ ብለን ነው እዚህ የተገኘ ነው። እንግዲህ ፊላ የድሬዳዋን የተለያዩ አካባቢዎች አስጎብኝቶናል። ድሬዳዋ ሰፊ ነች። አሁን ደግሞ እየሰፋች እያደገች ያለች ከተማ ሆናለች። ከዚህ ሰፊ ከተማ የተወሰነውን ነው ለማየት ለመቃኘት የሞከርነው። እናንተም ከኛ ጋር ሆናችሁ ከተማውን አብራችሁን እየተንሸራሸራችሁ ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። የዛሬውን ፕሮግራም በዚሁ እናጠቃልላለን። እዚህ የሚያምር ምሽት ላይ እኛ ትንሽ ጊዜ እናሳልፋለን። ቀሪ ፕሮግራሞቻችንን ከነጃሺ ቲቪ አሁንም ወደ እናንተ ማድረሳችንን እንቀጥላለን። ሰላም ቻው።